አምስቱንም ፒላሮች አስተማሪ ነብይ የለም። በደንብ አለ ብናሳየስ? ከገዛ መጽሐፍህ ላይ ባሳየህ አምስቱንም የእስልምና መሰረቶች ሻሃዳ ትይዛለህ? ሻሃዳ ይዛለህ። በጣም ጥሩ። በፈጠራቸው አሁን ይሄን ሰውዬ ቃል ገብቷል። ልብ በሉ። የእስልምና ትእዛዛትና መሰረት ካገኘ በጣም ጥሩ። የመጀመሪያው ትእዛዝ ምንድን ነው? አምላክ አንድና ብቸኛ መሆኑን ያንን ማስተማር ነው። ይሄን ነቢያቶች ኢየሱስን ሙሴም ሲያስተምሩ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያሉ ያስተምራሉ። ልክ እንዲሁ ደግሞ በነቢያት በአንዱ አምላክ ማመንና በነቢያት ነቢይነት ማመን ነው። መጽሐፍ ቅዱስ ላይ ቃል በቃል ምን ይላል? በእግዚአብሔር እመኑ በነቢያቱም እመኑ ይላል። ቃል በቃል በቁርአን ላይ ይሄ ቃል እናገኘዋለን። ፈአሚኑ ቢላሂ ወረሱሊሂ ነው። በአላህ እመኑ በነቢያቱም እመኑ። ወይ ተረጋጋ። የመጀመሪያው ትእዛዝ አንዱን አምላክ ብቻ። እሺ ጥቅስ እናሳየው። አንድ ያሳየው። እመኑ በነቢያቱም ታሳየው። በነቢያቱም እመኑ የሚል ጥቅስ አብሽር አሳያለሁኝ። በእግዚአብሔር እመኑ በነቢያቱም እመኑ የሚል ጥቅስ አሳያለሁ። አንድ አነሳ አወጣለት። ሁለተኛ ዜና ምዕራፍ 20 ቁጥር 20 አወጣለት። በእግዚአብሔር እመኑ በነቢያቱም እመኑ። የመጀመሪያው የሻሃዳ ቃል በአንዱ በአላህ ማመን በነቢያትም ማመን የሚለው ነው። ላኢላሃ ኢለላህ ሙሐመድ ረሱሉላህ። እሺ ሁለተኛ ዜና ምዕራፍ 20 ቁጥር 20 ሁለተኛ ዜና ምዕራፍ 20 ቁጥር 20 ያውና ምን ይላል? ማልደውም ተነሱ ወደ ቱቅሂም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና በይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ነገሩም ይሰላላችኋል አለ። ያሰዳ እዚህ ጋር ሻሃዳ እያያዙ ነው አሁን የሚሉት። እባክህን አንዴ በአንዱ በአምላካችሁ እመኑ በነቢያቱም እመኑ የሚለው በነቢያቱም እመኑ የሚለው የቱ ጋር ነው አልከን? ያውና እዚህ ጋር አሳየን እኮ አሳያል። ሻሃዳ ለመያዝ ነው ይሄንን ያሉት። አሁን ጥያቄሽ እየቀየርሽ ነው። ሻሃዳ ለመያዝ ነው የእስልምናን መሰረቶች አሳየን ያልከው አይደለ? ቀጥታ እያሳየን ነው። እናንተ የእስልምና መሰረቶች የምትይዙት ሻሃዳ ለመያዝ ነው አይደለም? በአንድ አምላክ ማመንና በነቢያቶች ማመን የሚለው የመጽሐፍ ቅዱስ ትምህርት እንደሆነ እያሳየናል እኮ። እኔ ከአሁን እኮ ያመጣሁት እኮ በነቢያትን ማመንና በእግዚአብሔር ማመን በእስልምና ሻሃዳ ነው አይደለም? ወደ እሱ እንመጣለን። አንዲት ጥያቄህን እየቀየርክ ቆያለህ። አምስቱንም እንትኖች መሰረቶች እናሳይህ። መጀመሪያ አሳዩኝ አምስቱንም የእስልምና መሰረቶች ብለህናል አይደለ? በነቢያቱም እመኑ የሚለው የቱ ጋ ነው ብለህ ጓልክብን። አሳየ ጥቅስ ካላየሁ አልክ። ቃል በቃል እዚህ ጋር በነቢያቱም እመኑ የሚል ቃል አይተሃል አላየህም? አለ። ሻሃዳ ለመያዝ ነው። በጣም ጥሩ። እባክህን አንዴ ሻሃዳ ማለት ምን ማለት ነው ታውቃለህ? መሐላ ቃል ኪዳን ማለት ነው። ምንም የሚያውቀው ነገር የለም። ግን ሻሃዳ እያለ ጥያቄ አትቀያየር። እነዚህን አምስቶች እናሳይህ አንድ ጊዜ። መሐላ ነው መሐላ አይደለም ይሄ። አዳምጥ። አምስቶችን መሰረቶች እናሳይህ። ስለዚህ የመጀመሪያው መሰረት ምንድን ነው? ይሄኛው ነው። ሁለተኛው መሰረት ምንድን ነው ከተባለ ስግደት ነው። ነቢያቶች ለአንዱ አምላክ ሊሰግዱ ነበር አይደለ? በደንብ በጣም ጥሩ። ሶስተኛው መሰረት ምንድነው? ጾም መጾም ነው። ነቢያቶች ይጾሙ ነበር አይደለ? ለአምላክ በደንብ በጣም ጥሩ። ከዚያ በፊት ሶስተኛ ምንድነው? ምጽዋት ይሰጡ ነበር አይደል? ነቢያቶች ዘካ ከገንዘባቸው በደንብ በጣም ጥሩ። አምስተኛው ምንድነው? ወደ መካ በመሄድ ሐጅ ያደርጉ ነበር አይደል? ነቢያቶች እንደ መጽሐፍ ቅዱስ አያደርጉም? ያደርጋሉ። አሁን ባሳየው መጨረሻ ሻሃዳ ነው አይደል የቀረው? ስለዚህ አሁን መካ ሄደው ሐጅ እንደሚያደርጉ እናሳየው። አነስ አንዴ የአማርኛ ያክላል አንተ እንትን አውጣለህ ባይብል ነው ልናሳይህ ነው። ሐጅ እንደሚያደርጉ መካ ሄደው ወደ መካ እናንተ አምስተኛ ፒላራችሁ ምንድን ነው? ወደ መካ ሄዳችሁ ከአባን መዞር አይደል? እሱ ነው የምታሳየኝ። በቃ ወላሂ እሱ ነው የማሳየህ። ቀጥታ ቃል በቃል መጽሐፍ ቅዱስ ላይ አባን የዞሩበትን አሳየኝ። አዎ ከዛ ሻሃዳ ነው አይደለ? አነስ አንዴ አውጣለህ